ያለ ጸጋ እግዚአብሔር አምላክ የፈጠረው ሰው የለም መንግስቱን እንዲወርስ ሊያደርገው የሚችል ምክንያትን በህይወቱ ሳይሰጠው እግዚአብሔር የፈጠረው ሰው የለም ጸጋዎቻችንን ልብ ብላችሁ ስሙኝ ክርስቲያኖች በዚህች ምድር ላይ ሰው ከደረሰበት እንድንደርስ ሊያደርጉን የሚችሉ ስጦታዎች ብቻ አይደሉም ጸጋዎቻችን በዋነኝነት የሚሰጡት በዚህች ምድር ላይ ሰው ከደረሰበት ለመድረስና ሰው ካለበት ለመገኘት ብቻ ሳይሆን እግዚአብሔር ያዘጋጀልን መንግስትና ቦታ ላይ እንዳንታጣ ለማድረግ አምላካችን ዳግም መጥቶ እኛም ከሰጠን መክሊት ላይ አትርፈን ሊጠይቀን እንደሚችል አውቀን ያለንን እንዴት እናድርገን እናትርፈው ምንልበት ወቅት ነው ይሄ ሳምንት በዚህ ሳምንት ብቻ የሚወሰን አይደለም እኔ ሁሌ ነው ይሄን የምለው ልብ ብላችሁ ስሙኝ ያብይ ጾም ሳምንታት ስያሜያቸውና ወቅታቸው በዚህ ነው ተብሎ ተወሰነ እንጂ የኑሮ ህይወታቸውና አኗኗሩ ግን በዚህ ሳምንት የሚያልቅ አይደለም የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሆናልና ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት ለአንዱ 2 ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ 5 መክሊትም የተቀበለው ሄዶ ነገደበት ሌላም 5 አተረፈ እንዲሁም 2 የተቀበለው ሌላ 2 አተረፈ አንድ የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ ከብዙ ዘመንም በኋላ የነዛ ባሮች ጌታ መጣና ተቆጣጣራቸው 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር እነሆ ሌላ 5 መክሊት አተረፍኩበት አለ ጌታው መልካም አንተ በጎ ታማኝም ባሪያ በጥቂቱ ታምነሃል በብዙ ሾመሃለው ወደ ጌታ ደስታ ግባ አለው 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር እነሆ ሌላ 2 መክሊት አተረፍኩበት አለ ጌታው መልካም አንተ በጎ ታማኝ ባሪያ በጥቂቱ ታምነሃል በብዙ ሾመሃለው ወደ ጌታ ደስታ ግባ አለው 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንክበትም የምትሰበስብ ጨካኝ ሰው መሆንህን አውቃለሁ ፈራሁም ሄጄም መክሊትህን በምድር ቀበርኩት እነሆ መክሊትህ አለ ጌታው መልሶ እንዲህ አለው አንተ ክፉና ሐኬተኛ ባሪያ ካልዘራሁበት እንዳጭ ካልበተንኩበትም እንድሰበስብ ታውቃለህን ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር እኔም መጥቼ ያለኝን ከትርፉ ጋር ወስደው ነበር ስለዚህ መክሊቱን ወሰዱበት 10 መክሊትም ላለው ስጡት ላለው ሁሉ ይሰጠዋል ይበዛለትማል ከሌለው ግን ያው ያለው እንኳን ይወሰድበታል የማይጠቅመውንም ባሪያ በውጭ ወዳለው ጨለማ ወጡት በዚያ ለቅሶና ጥርስ ማፋጨት ይሆናል ይላል ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን አሁን ያለንበት የአብይ ጾም ሳምንት እንደሚታወቀው ከደብረ ዘይት ቀጥሎ የሚመጣው የገብርኄር ሳምንት ነው የታማኝ አገልጋይ ሳምንት ነው በዚሁ ሳምንት የሚነበበውን የቅዱስ መጽሐፋችንን ምዕራፍ ነው እኛም ለትምህርታችን መነሻ አድርገን ያነበብነው እንደምታውቁት የአብይ ጾም ሳምንታት ዘወትር እሁድ ገብተው በሚቀጥለው ሳምንት ቅዳሜ ያበቃሉ ከቅዳሜ ከሌሊቱ ስነ ስርዓት አንስቶ እስከ ንጋቱ ማለት ነው ካለቀ በኋላ ቀኑ ይታወጅና በዛ ሳምንት የሚጠራውን ምስጢር ቤተክርስቲያናችን ሳምንቱን ሁሉ ታስተምርበታለች የአብይ ጾም ሳምንታት ምንም እንኳን እሁድ ጀምረው ቅዳሜ ያብቁ እንጂ እያንዳንዳቸው ሳምንታት እርስ በርስ ራሳቸው ይሰናሰላሉ ወይንም ደግሞ በምስጢር ይገናኛሉ የሚነበቡት ምንባባት የሚነገሩት ትምህርቶች የሚሰበኩት ምስባኮች በሙሉ ትላንትና ከነበረው ሳምንት ጋር በምስጢር ይገናኛሉ የባለፈው ሳምንት ገብርኄር ከማለታችን በፊት ያከበርነው ማለት ነው የጾሙ እኩሌታ የሆነውን ደብረ ዘይት ነው በዚህ ወቅትም ስለ አምላካችን ዳግም መምጣትና ስለ አምላካችን ስለ ኢየሱስ ክርስቶስ ለፍርድ ወደዚች ምድር መውረድን ተምረን ነበር ቤተክርስቲያን አስተምራናለች በዚህ ሳምንት ደግሞ የምታስተምረው ቤተክርስቲያን የወረደውና ዳግም ለፍርድ የመጣው ጌታችን ኢየሱስ ክርስቶስ የወረደበት ዓላማ ለፍርድ ብቻ ሳይሆን ርስቱን መንግስቱን ለማውረስ ነውና ያንን ርስቱን መንግስቱን ለሚያወርሳቸው ሰዎች በምን የተገኙትን ቦታውን እንደሚሰጣቸው በምን የተገኙትን ርስቱን እንደሚያወርሳቸው ደግሞ ተናገራለች ስለዚህ ይሄ ሳምንት ትምህርት ከባለፈው ሳምንት የቀጠለ ነው ማለት ነው የባለፈው ሳምንት
ስለ አምላክ ዳግም መምጣት ተምረን ቤተክርስቲያንን ማስተምራ መጠቅለያ ያደረገችው በጎቹን በምኑ ያቆማል ብላ ነው? በቀኙ። ፍየሎቹን በምን ያቆማል? በግራ። በቀኝ የሚቆሙት በጎች በግራም የሚቆሙት ፍየሎች ወይንም ደግሞ በቀኝ የሚቆሙት ጻድቃን በግራ የሚቆሙትም ኃጥአን ምን ስላደረጉ ነው? ምን ከነሱ ተጠብቆባቸው ስለተገኘ ምን ከነሱ ተሞ ተጠብቆባቸው ስላልተገኘ እንዲህ ሆኖ ተፈረደባቸው የሚለውን ደግሞ ዛሬ ቤተክርስቲያን በታማኝ አገልጋይ ሰይማ ታስተምረዋለች። እንግዲህ የባለፈው የጌታችን ኢየሱስ ክርስቶስን ጾምን በመናስብበት በደብረ ዘይት ሳምንት ላይ ትምህርቱ የሚያቆመው ጌታችን ኢየሱስ ክርስቶስ ፍርድ እንደሚሰጥ በመናገር ፍርድ አንዱ አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግም ወደዚች ምድር ሲመጣ ከሚያደርጋቸው ነገሮች መካከል ተቀዳሚውን ስፍራ ይይዛል። አምላካችን ልዑል እግዚአብሔር ወደዚች ምድር መጥቶ የሚፈርደው ፍርድ የሚፈርደው የእያንዳንዱን ሰው የመጨረሻ ጣፋንታ ግን ከፍቅሩ ጋር የሚቃረን አይደለም። ይህንን ማወቅ ለምን ያስፈልጋል መሰላችሁ ክርስቲያኖች? ብዙዎች ዳግም ምጽአትንና የክርስቶስን መምጣት መንግስተ ሰማያትን ከመውረስ ጋር ብቻ ሳይሆን የሚያያይዙትና የሚያውቁት ወደ ገሃነምም ጭምር አምላክ ወደ ማስገባቱ ነው። እና ስታስቡት ፍቅር ነው ተብሎ ሲነገር የነበረው ፍቅር ነው ተብሎ ሲሰበክ የነበረው እርሱም ደግሞ ከፍቅሩ የተነሳ ብዙ ኃጢያተኞችንም ጭምር ሲምር የነበረው አምላክ በመጨረሻ ደግሞ የት ፍቅሩ ጠፍቶ ነው ሰዎችን ወደ ገሃነም የሚያወርዳቸው? ያ መሐሪ የሆነው ፍቅሩ የት ጠፍቶ ነው ሰዎችን ወደማይጠፋው ወደ ዘላለም እሳት የሚጥላቸው ብለው ሰዎች ይጠይቃሉ። ይህን ማወቅ ያስፈልጋል። በምድር የሚኖር ሰው እንደ እግዚአብሔር እንዳልሆነ በመጀመሪያ ከማወቅ ወይም ደግሞ ከማስገንዘብ እንጀምር። ሰው በዚች ምድር ላይ ሲኖር በነገራችን ላይ ፍቅሩና ፍርዱ ተመሳሳይ ሊሆንለት አይችልም። ልብ ብላችሁ ራሳችንንም ተመልከቱ። ብዙዎቻችን ስንወድ ፍርድን እናጎላለን። በጣም ላፈቀርነው ለወደድነውና ራሳችንን አሳልፈን ለሰጠነው ሰው ስለወደድነው ብቻ የምናጎልበት ፍርድ አለ። ወይንም ስለወደድነው ብቻ ያጠፋውን ጥፋት ልናልፈው እንችላለን። ስለወደድነው ብቻ ደግሞ ያልሰራውንም ስራ ሰርቷል ብለን ልንናገርለት እንችላለን። እንደዚሁ ሁሉ በዚች ምድር ላይ ስለወደድን የምናጎለው ፍርድ እንዳለ ሁሉ ስንፈርድ ደግሞ የምናጠፋውን ፍቅር አለ። አንድ ሰው ደግሞ ሌላው ላይ ሲፈርድና ሌላው ላይ ትእዛዝ ሲያስተላልፍ ደግሞ ፍቅሩንም ሊያጣው ስለሚችል ማለት ነው። ምክንያቱም ልክ የሚፈርድበት ጠረፍና የሚፈርድበት ጫፍ ላይ ሲደርስ አንድ ሰው ያንን ሰው ከመውደድ ይልቅ የፈረደበትን ምክንያቱንና ጥላቻውን ያነሳሳውን ያስባል። ይሄ በሰው ዘንድ ያለ ነው። ሰው ፍርድ ሲኖር ወይም ፍርድ ሲፈርድ ፍቅርን ሊያጣ ይችላል። ባፈቀረና በወደደ ጊዜ ላይ ደግሞ ፍርድን ሊያጎል ይችላል። በእግዚአብሔር ዘንድ ግን ይሄ የለም። እግዚአብሔር ሲወድ ፈራጅነቱም አይታጣም፣ ሲፈርድም ፍቅሩ አይጠፋም። አምላካችን ልዑል እግዚአብሔር በዚህች ዕለት ላይ የሚገቡትንና በግራ ለገሃነም እሳት አሳልፎ የሚሰጣቸውን ነፍሳት ስለጠላቸውና ፍቅር በእነሱ መካከል ስለሌለው ገፍቶ ወደዛ እሳት የሚከታቸው ሳይሆን የሚያስገባቸው ስራቸው ነው። እስኪ ስራቸው ነው በሉ። ስራቸው ነው። እግዚአብሔር ጠልቷቸው አይደለም። እግዚአብሔር ለነሱ ያለውንም ፍቅር ከዚህ በኋላ አይኖረኝም ብሎም አቁሞም አይደለም። አምላካችን ልዑል እግዚአብሔር ግን ወደዛ ቦታ እንዲገቡ ያደረገውና የከፈተላቸውን መንግስተ ሰማያትን ደግሞ እንዳይወርሱ የከለከላቸው በእጃቸው መንግስቱን እንዳይወርሱ ያደረጉት ምናቸው ነው? ስራቸው ነው። ስራቸው ነው። የእግዚአብሔርን መንግስትም የሚያስገኛቸው ስራቸው ነው። የእግዚአብሔርን መንግስት የሚያሳጣቸው። ለዛ ነው ቤተክርስቲያናችን እምነትን እንደሚያምኑ ሰዎች ብቻ እንድንመላለስ ሳይሆን የምትነግረንና የምታስተምረን እንዳመነው ሰዎችም ደግሞ በህይወት ያመነውን በስራ እንድንኖረው ታረጋናለች። በዚህ ሳምንት ላይ ለዛ ነው ከፍርዱ ቀጥሎ ያንን ቦታ ያወረሳቸውንም ሆነ ያንንም ቦታ ያሳጣቸውን ምክንያት ለማወቅ ገብርኄር በሚባለው ሳምንት ላይ ትናገራለች። ገብርኄር ሁለት ቃላቶች ናቸው። ገብር ስራ ነው፣ ኄር ቸር ነው። ቸር ስራ ታማኝ አገልጋይ በሚባል መጠሪያዎች የሚታወቀው ይህ ሳምንት የእግዚአብሔርን መንግስት ለመውረስ የታጩ ነፍሳት በምን አይነት መንገድ እንደሚወርሱት የምታስተምርበት የቤተክርስቲያን ሳምንት ነው። በዚህ ሳምንት የሚነበበው ቅዱስ ወንጌል ሲነበብ እንደሰማችሁት አንድ ባለጸጋ
ወደ ሌላ ሀገር ሊሄድ ተነሳ ይላል። እስኪ ሌላ ሀገር በሉ። ሌላ ሀገር እየተባለ የሚጠቀሰው እና ባለጸጋም ተብሎ የተጠራው አስቀድሞ ክርስቶስ ነው፣ አምላካችን ነው። ክርስቶስ ባለጸጋ ተብሎ ተጠርቷል። ወደ ሌላ ሀገር ሊሄድ ነው ተባለ። ሌላ ሀገር የተባለው አንድም መንግስተ ሰማያት ናት ለኛ ሲሆን ማለት ነው። አንድም ሌላ ሀገር የተባለው ደግሞ ሰው ሆኖ ወደዚች ምድር ተመላልሶ የድህነት ስራውን ከጨረሰ በኋላ ሌላ ሀገር ወደ ተባለ ወደ መጣበት ወደ ጽርሐ አርያም ወደ ሰማያዊ ዙፋኑ ሊሄድ ነውና ሌላ ሀገር አለ። ስለዚህ ያ ባለጸጋ ወደ ሌላ ሀገር ሊሄድ ነበረ። ወደ ሌላ ሀገር ሲሄድ ግን ወይም ወደ ሌላ ሀገር ሊጓዝ ሲል ግን እንደዚሁ ዝም ብሎ ሊሄድ አልፈለገም። ሶስት አገልጋዮቹን ሶስት ሎሌዎቹን ጠራና መክሊት ሊሰጣቸው ወይንም ደግሞ ገንዘብ ሊሰጣቸው ፈለገ። ልብ ብላችሁ ሰምታችሁ ከሆነ ሲነበብ እነዚህ ሰዎች ባለጸጋው ሊሄድ እንደሆነ አውቀው አይደለም ስጠን ብለው የመጡት። ባለጸጋው ራሱ እንደሚሄድ አውቆ ሎሌዎቹን ጠርቶ ልስጣችሁ አለ እንጂ። እግዚአብሔር እንዲህ አይነት አምላክ ነው። ስጠን ብለን የምንለምነውን ነገር አስቀድመን ከመለመናችን አስቀድሞ ስጠን የምንለውን ነገር እንደሚያስፈልገን አውቆ የሚሰጥ ጌታ ነው። እግዚአብሔር በነገራችን ላይ ስጠን ብለን የምንለምነውንና ስጠን ብለን የምንማጸነውን እያንዳንዱን ጥያቄዎቻችንን ሳንለምነው መስጠት የሚችል አምላክ ነው። በሎሌዎቹ ይህንን ማየት ትችላላችሁ። ወደ ሩቅ ሀገር እንደሚሄድ አውቆ ራሱ የጠራቸውን ሎሌዎች ብር ልስጣችሁ፣ መክሊት ልስጣችሁ፣ የምታተርፉበትን ጸጋ ላካፍላችሁ ብሎ ሰጠ እንጂ እነሱ ተሰብስበው መተው ትተሃል ልትሄድ ነውና እስከምትመለስ ድረስ እስከምትመጣ ድረስ በምን እናውቃለን የምንጠባበቅበት ነገር ስጠን ብለውት አይደለም። ልብ ብላችኋል። ጌታችን በምድር ላይ በተመላለሰበት ጊዜ ላይ ወይም በምድር ላይ ሰው ሆኖ እየተራመደ ባስተማረበት ወቅት ላይ ሰዎች የሚረባ ነገር ጠይቀውታል ብላችሁ ታምናላችሁ? አብዛኞቹ ሰዎች ሲጠይቁት የነበረውን ጥያቄ ሲለምኑት የነበረውን ልመና ስታዩ በጣም ነው የሚገርማችሁ። አብዛኞቹ ይጠይቁት የነበረው ስለ ስጋዊ ነገሮቻቸው ነበር። የታመሙት ለመፈወስ ነበር ሲጠይቁት የነበረው። የተዋቸው ሰዎች ወይም ደግሞ ሰው የሌላቸው ሰዎች ሰው እንደሌላቸው ሲነግሩት ነበር። ቅድስና የራቃቸው ሰዎች ንጽህናን ሲለምኑት ነበር። እኒህ ሁሉ ልመናዎችን በሙሉ ጌታችን ኢየሱስ ክርስቶስ ግን ጠቅልሏቸው ሰዎች በእግዚአብሔር ፊት ቆመው ሊለምኑት የሚገባውን ትምህርት ሲናገር ግን ጸሎት ሲያስተምር እንዲህ ነው ያለው፣ ጽድቁንና መንግስቱን ሹ ሌላው ይጨመርላችኋል ነው ያለው። አስቀድሞ ማንም ክርስቲያን ሊለምነው ከእግዚአብሔር ፊትም ቆሞ ሊማጸነው የሚያስፈልገው ነገር ቢኖር ስጠኝ ብሎ ከእግዚአብሔርም ፊት ሊማጸን የሚገባው ነገር ቢኖር መንግስቱን ጽድቁን። ታውቃላችሁ ክርስቲያኖች ሁላችንም ከእግዚአብሔር አንለምነው እንጂ ጠርቶ ሊሰጠን የሚፈልገው መክሊትና ጸጋ መንግስቱን እንደሆነ ታውቃላችሁ? የምንጠብቃትን በላይ በሰማያት እንኖርባታለን የምንለዋን መንግስተ ሰማያት እንደሆነ ታውቃላችሁ? ግን ስንቶቻችን ያንን መንግስት ለምነዋል? ግን ስንቶቻችን መንግስቱን እንዲያወርሰን እግዚአብሔርን የመጀመሪያ ጥያቄያችን አድርገናል? እግዚአብሔር ለዛ ነው የሚያስፈልገንን እንደሚያስፈልገን አውቆ የሚሰጠን አምላክ መሆኑን ሊያስተምረን ስለፈለገ ወደ ሩቅ አገር ሊሄድ የነበረው ይህ ባለጸጋ ሎሌዎቹን ጠራቸውና እንኩ የሚያስፈልጋችሁን ልስጣችሁ አላቸው። ባለጸጋው እነዛን ሎሌዎች ሰበሰባቸው። የመጡትንም ሎሌዎች ሲነበብ እንደሰማችሁት እንደየአቅማቸው መክሊትን ሰጣቸው አለ። አምላካችን ወይም ባለጸጋው የተባለው ማለት ነው ሎሌዎች ለተባሉትና ለሚያገለግሉት ወደ ሌላው ሀገር የሄደውን ጌታቸውን ለሚጠብቁት ክርስቲያኖች ለሆንን ለኛ ለእያንዳንዳችን የሰጠን ነገር እኛ መሸከም ከምንችለው በላይ የሆነ ሳይሆን እንደምናችን እንደየአቅማችን ለሁሉም ሰው እግዚአብሔር አምላክ የሰጠው ስጦታም በሉት ሁሉም እንደየአቅሙ። ስጦታው በእርግጥ ቅዱስ ጳውሎስ በመልእክቱ በቆሮንቶስ እንደሚናገረው አንድ አይነት አይደለም፣ ልዩ ልዩ ነው። ጸጋ ልዩ ልዩ ነው፣ አገልግሎት ልዩ ልዩ ነው፣ አሰራር ልዩ ልዩ ነው ይላል። ሰምታችሁታል? ቅዱስ ጳውሎስ አይገርም? ጸጋ ልዩ ልዩ ነው ብቻ ብሎ አላቆመም። አገልግሎቱም ልዩ ልዩ ነው አለ። ያንን ጸጋ ሰው ሊያገኝበት የሚችልበትን መንገድ ተመሳሳይ አይደለም አለ። ቀጠለና ደግሞ አሰራሩም ልዩ ልዩ ነው አለ። ጸጋው መለየቱ አገልግሎቱ መለየቱ ብቻ እንዳይደንቃችሁ ክርስቲያኖች፣ ያንን ነገር ለማግኘት የምንወጣበትና የምንወርድበት መንገድ
አሰራሩ ራሱ የተለየ ነው። አንዳንዱ የእግዚአብሔርን መንግስት ለማግኘት በቅዱስ ጋብቻ ሊወሰን ይችላል። አንዳንዱ የእግዚአብሔርን መንግስት ለመውረስ በዓት አጽንቶ ገዳም ገብቶ መንኩሶ ባህታዊው ሆኖ ሊኖር ይችላል። አሰራሩ ልዩ ልዩ ነው አይደለም? ነው። ልዩ ልዩ እኮ ነው። ያገባው ሌላ ነው፣ የመነኮሰውም ሌላ ነው። ያገባው ሌላ ይሁን የመነኮሰው ሌላ ይሁን በማግባቱ የሚሰጠው አገልግሎት ይለይ፣ በመንኮሱም የሚሰጠው አገልግሎት ይለይ። እግዚአብሔር የሰጠው ለዚህ ሰው ጸጋው ትዳር ይሁን፣ ለዛ ሰው የሰጠው ጸጋ ደግሞ ምንኩስና ይሁንም። ቅዱስ ጳውሎስ ግን መጨረሻ ላይ ምን ይላል? አሰራርም ልዩ ልዩ ነው ካለ በኋላ ሁሉን የሚሰጠው ጌታ ግን ስንት ነው ይላል? አንድ ነው። ክርስቲያኖች በሙሉ በተሰጣቸው ጸጋ ከእግዚአብሔር በተቀበሉት በማናቸውም አይነት መክሊት ሊወርሱት የሚችሉትና ገብተን እንኖርበታለን ብለው የሚለምኑት ቦታ ስንት ነው? አንድ ነው። ለጻድቃን የተዘጋጀችውን መንግስተ ሰማያትን ለባህታውያንም ተዘጋጅታለች፣ ለመነኮሳትም ተዘጋጅታለች፣ ለባለትዳሮችም ተዘጋጅታለች። ለሁሉም እግዚአብሔር አምላክ ወርሰውት እንዲኖሩት ያዘጋጀላቸው መክሊት ብትኖር መንግስቱ ስንቲት ናት ማለት ነው? አንዲት ናት። የምንወርሰው መንግስት ብቻ አይደለም፣ በነገራችን ላይ አንድ ይሆን የምንወርስበት ምክንያታችንም አንድ ነው። ባለትዳሮች ጸጋቸው ሆነው የሚያገቡት አግብተውም ጭምር ለመኖርም የሚፈልጉት እግዚአብሔርን ለማስደሰት ነው። በትዳራቸው ውስጥ አምላካቸውን ለማግኘት ነው። መነኮሳትም የበለጠውን ክብርና የበለጠውን ጸጋ ፈልገው ሰው ከበዛበትና ምንም ነገር ካለበት ቦታ ላይ ተለይተው ብቻቸውን በረሃ ውስጥም የሚኖሩት በዛ ህይወታቸው ውስጥስ ማንን ለማስደሰት ነው? እግዚአብሔርን ለማስደሰት ነው። ጸጋቸው አሰራራቸውና አገልግሎታቸውም ልዩ ይሁን እንጂ በሁለቱም ህይወት ላይ የሚፈልጉት ማንን ነው ማለት ነው? አንዱን እግዚአብሔርን ነው። አሁን ክርስቲያኖች እኛ የምንኖረው ህይወት ውስጥ ይቅርና ለማስደሰት በህይወታችን ውስጥ ራሱ እግዚአብሔርን እንፈልገዋለን እንዴ? አብዛኞቻችን እኮ ከምንኖረው ኑሮ ውስጥ እግዚአብሔርን ከመፈለግ ይልቅ ከምንኖረው ህይወት ውስጥ እግዚአብሔር እዛ ህይወት ውስጥ አለ ብሎ ከመፈለግ ይልቅ እግዚአብሔር ቢኖርም ባይኖርም ልንኖረው የምንችለው ኑሮ እንደሆነ አምነን መሰንበት ከጀመርን በጣም ቆይተናል። ክርስቲያኖች በዚች ምድር ላይ ህይወት ኖሮን እግዚአብሔር አምላክ እስካቆየንና እስትንፋስ እስካለን ድረስ እስከ መጨረሻይቱ ህቅታ ድረስ ትልቁ ልንኖረው የሚገባው ነገር ቢኖር እግዚአብሔርን ፍለጋ ነው። በየትኛውም ጊዜ የማይቋረጥ ናፍቆታችን ቢኖር ክርስቶስ ነው። ሰው በዚች ምድር ላይ የሚኖረው እሱን ብቻ ለማግኘት ነው። የጸጋዎች ሁሉ ጸጋ፣ የስጦታዎች ሁሉ ስጦታ ሰዎች ለሌላው ሰዎች ሊያደርጉት ከሚችለው ትልቁ ነገር በላይ ምንድነው ብትባሉ እግዚአብሔር ነው። ሰው የሚኖረው እርሱን ለመፈለግ ነው። እርሱን በመፈለግ ውስጥ ደግሞ መልሶ ራሱን ያገኘዋል። ሰው የሚኖርበት ዋነኛው ዓላማው እሱ ነው፣ እግዚአብሔርን ለመፈለግ ነው። በህይወት ውስጥ አምላኩን ለማግኘት ነው። ያንን ህይወትና ያንን መክሊት ለማግኘት ነው ክርስቲያኖችም የሚኖሩት። ያንን እግዚአብሔርን ፈልገው ለማግኘት የሚናፍቁትን ከእርሱ ጋር አብረው እንዲኖሩ ጭምር ደግሞ የሚማጸኑትን አምላክ ማግኘት የሚችሉበትን ደግሞ አምላክ መክሊቶች፣ ስጦታዎች፣ ጸጋዎች ሰጥቷቸዋል። መቼም ጸጋ ማለት በቃሉ ትርጉም ብቻ ብንመለከተው ስጦታ ማለት ነው። እግዚአብሔር ማናቸውንም ነገሮች ለሰው ልጆች ስጦታ አድርጎ የሚሰጣቸውና ስጦታም አድርጎ እንኩ ተቀበሉኝ የሚላቸው እንደ ስጦታነታቸው እኛ ጋር እንዲቀመጡ አይደለም። አንደኛ ለዛ ነው ሲነበብ እንደሰማችሁት ለሎሌዎቹ የሰጣቸውን መክሊቶች በሙሉ ተመልሶ ያ ጌታ ከሌላ ሀገር ሲመለስ አምጡት ብሏል አላለም? ብሏል አላለም? ብሏል። እግዚአብሔር የሚሰጠውን ነገር በሙሉ ስለዚህ ምን ያደርጋል ማለት ነው? ይቀበላል ማለት ነው። ይሄንን አልለመድንም አይደል? በእኛ ህይወት ግን አሁን ለአንዱ ለምንወደው ሰው የምንሰጠውን ስጦታ ይዞት እንዲያስቀረው ነው እንጂ እኛ ተመልሰን ስንመጣ የሰጠው የታለ ብለን የምንቀበለው አይደለም። እግዚአብሔር ግን እንዲህ አይደለም። ስጦታዎቹን ሲሰጥ የምንኖርበትና በዚች ምድር ላይ የምንቆይበትን እድሜ አውቆ ነው የሚሰጠው። በእያንዳንዱ በሰጠን ስጦታ ውስጥ ደግሞ ይዘነው እንድንኖር ካረገ በኋላ ከሞት ወደ ህይወት ተሻግረው ነው ደርሱ ስንመጣ አስቀድሞ የሚጠይቀን እንደገና ደግሞ መልሶ ምኑን ነው? መጀመሪያ የሰጠንን ስጦታ ነው። ስለዚህ ለእያንዳንዳቸው የሰጣቸው ስጦታ መልሶ የሚቀበላቸው እንደሆነ እያወቁ እየተገነዘቡ ከአምላካቸው ተቀበሉ፣ ከባለጸጋው ተቀበሉ። ለመጀመሪያው ሰው የሰጠው ሰው መክሊት 5 ነው፣ ለሁለተኛው 2 ነው፣ ለመጨረሻው 1 ነው። ሊቃውንተ ቤተ ክርስቲያን በእያንዳንዱ በተሰጠው መክሊት ላይ ብዙ ምስጢር ይናገራሉ። ማለትም
ለአንዱ የተሰጠው መክሊት ሌላኛው የተሰጠው መክሊት ጋር ካለው ቁጥር ብዛት የተነሳ የአምስት የተሰጠው መክሊት ምስጢር ይህ ነው፣ ባለ ሁለቱም ይህ ነው፣ ባለ አንዱም ይህ ነው ብለው ይናገሩታል። እኛ ካለን ሰዓት አንፃር እነዚህ ባለ አምስት ባለ ሁለትና ባለ አንድ የተሰጣቸው መክሊት ምን ናቸው የሚሉትን በአንድ ምሳሌ ወይም ደግሞ አንድ አባቶቻችን ባስተማሩት መንገድ ብቻ ለመመልከት እንሞክር። እነዚህ አምስት መክሊቶች ባለጸጋው ጠርቶ የሰጠው ማለት ነው ለመጀመሪያው ሎሌ አምስቱ መምህራን፣ መጻሕፍት፣ በጎ ህሊና፣ ስነ ፍጥረትና መገለጥ ናቸው። ይሄ ለአንዱ ሎሌ የሰጠው አምስት መክሊት ነው። እንደ አቅሙ እንዲሸከም የሰጠው። ለአንዳንዶቻችን ስጦታዎቻችን መልሰው ወደ እግዚአብሔር የሚወስዱን መንገዶቻችን እንደመሆናቸው እነዚህን አምስቱንም ነገሮች ሊሰጠን ይችላል እግዚአብሔር። ለአንዳንዶቻችን መምህራንን ሊሰጠን ይችላል። ዓላማዎቹን አደራ እንዳትረሷቸው። የስጦታዎቹ ዋነኛ ጭብጥ እንደ ስጦታ እንድንቀበላቸው ሳይሆን በእነዛ ስጦታዎች ማን ጋር መድረስ መቻል ነው? እግዚአብሔር ጋር መድረስ ነው። ዋነኛው ዓላማው እሱ ነው የገብርኤል። ለአንዳንዶቻችን መምህራንን ሊሰጠን ይችላል። ብዙ ጊዜ ላይ ይህን ታሪክ የምንመለከትበት መነጽር እንደ ተቀባይ ብቻ ስለሆነ ያለንን ነገር ብቻ ሳይሆን መመልከት ያለብን በዚህ ሳምንት ላይ እግዚአብሔር ለኛም እንድናገኘው የሰጠንን ነገር ማየት አለብን። እግዚአብሔር እርሱን ፈልገን እንድንመጣ ለአንዳንዶቻችን መምህራንን ሰጥቶናል። በእነዛ መምህራን ዓላማው እግዚአብሔርን ማግኘት ነው። ለአንዳንዶቻችን ደግሞ መምህራን ብቻ ሳይሆን መጽሐፍትንም ጭምር ጨምሮልናል። በመጽሐፍት ውስጥ መርምረን ክርስቶስን ማየትና ማወቅ እሱ ወዳዘጋጀልን መንግስት መግባት እንድንችል። ለአንዳንዶቻችን ደግሞ በጎ ህሊና ሰጥቶናል። ቅን ህሊና፣ ጥሩ የሆነ አመለካከት፣ ውስጣችን ከኃጢአት የራቀ መሆን እንዲችል አሊያም ኃጢአትን ቢያንስ መጸየፍ የሚችልበትን ጸጋ ለሁሉም ሰው እግዚአብሔር ሰጥቶታል። ያንን በጎ ህሊና ሰው በኃጢአት ካላሳደፈው በቀር። ለዛ ነው ጌታችን ታስታውሳላችሁ በምኩራቦቻቸው ተገኝቶ በሚያስተምርበት ወቅት ላይ አይሁድና ፈሪሳውያን ትምህርቱ እንዲበጠበጥ ብለው ብዙ ህፃናትን ሰደዱበት ወደ ጉባኤው እና ህፃናቱ ሲንጫጩ ትምህርቱ እየተበጠበጠ መሆኑን አይተው ሐዋርያት አባቶቻችን እነዛን ህፃናት ሊያስወጡና ወደ ጉባኤው ሰላም መመለስ እንዲችል ማባረር ሲጀምሩ ጌታችን ተው አቁሙ አለና ከህፃናቶቹ መካከል አንዱን ወስዶ እግሩ ላይ አስቀምጦ ምን አለ? እውነት እላችኋለሁ እንደዚህ ህፃናት ካልሆናችሁ የማንም መንግስት አትወርሱም አለ። ሰው ተመልሶ እንደው አስቡት እስኪ እንደዚህ ነፍስ አውቋል ተብሎ ጎልምሶ ተብሎ ተመልሶ ህፃን መሆን ሊችል ይችላል? በሰውኛው ሐሳብ ሊሆን አይችልም አይደል? ብዙ በነገራችን ላይ አምላካችን የሚናገራቸው ነገሮች በእኛ ጭንቅላት ሚዛን እናስባቸው ካልን ግራም ያጋቡና የማይዋጡ ነገሮች ናቸው። አሁን እንኳን ይሄ ነገርኳችሁ ነገር ለኛ በጣም እንዴት ሊሆን ይችላል እንዳልነው ራሱ የዮሐንስ ወንጌል ምዕራፍ 3 ላይ ራሱ ኒቆዲሞስን ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ብሎ ነገሩን አጸናለት እንጂ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ሲለው ምንድን ነበር ያለው? ሰው ከተወለደ በኋላ ወደ እናቱ ማህፀን እንዴ ይሄማ አይሆንም ማለት። በሃይማኖት ውስጥ የሚመላለስ ማንም ሰው እግዚአብሔር አምላክ ሊያደርገው የወደደውን ነገር ፈጥሮት በሚያመዛዝንበት ጭንቅላት ከሆነለት የሚያምነው ካልሆነለት የሚጠራጠረው አይደለም። ስለ እግዚአብሔር ሰምተን አድርጎታል ብሎን የምንነገራቸው ነገሮች በሙሉ ክርስቲያኖች የምናምናቸው ነገሮች ናቸው። እርግጥ ነው አዎ ሰው በተፈጥሮ ከነበረበት የጎልማሳ ህይወት ላይ ተመልሶ ወደ ኋላ አሽቆልቁሎ ምን ሊሆን አይችልም? ህፃን ሊሆን አይችልም። ሰው ወደ እግዚአብሔር መንግስት እንደ ህፃናት ካልሆነ ሊገባ አይችልም ማለት ግን ህፃናት ያላቸውን በጎ ህሊና ገንዘብ ማድረግ ካልቻለ ሰው የማንን መንግስት አያይም ለማለት ነው። የእግዚአብሔርን መንግስት ሊወርስም ሊያይም አይችልም ማለት። በጣም እኮ የሚደንቅ ነገር ነው። ጻድቃን ቅዱሳን ህብረታቸው ከእግዚአብሔር ጋር እየጨመረ አንድነታቸው ከእግዚአብሔር ጋር እያደገ ሲመጣ የሚያድጉት ወደ ቅድስናና የሚጨምሩት ከእግዚአብሔር ጋር ወደ መኖር ብቻ ሳይሆን እንደ ልጆች እንደሚሆኑ ታውቃላችሁ። ተመልሰው እግዚአብሔር ፊት አባታችን ብለው እንደተጣሩበት አንደበታቸው አኗኗራቸውም እንደ ልጅ ይሆናል። በጎ ህሊናን ይሰጣቸዋል ማለት ነው። እና እንደ ልጅ የሆኑት አባቶቻችን ጠባያቶቻቸው ራሱ ተመልሰው ልጅ ይሆናል፣ አዋቂ ይሆኑ። እና ታስታውሱ ከሆነ ዜና አበው ላይ አንድ ታሪክ አለ። የቅዱስ መቃርስ ታሪክ ነው። በረከቱ ለሁላችን ትድረሰን። መቃርስ በሚኖርበት ጊዜ ላይ
አንድ ሰው መጥቶ ገንዘብ ይሰጠዋል ገንዘቡን ተቀብሎት ከዛ በኋላ ምንም አያደርገውም ለረድኦቹ ወይንም ደግሞ ላሉት ሰዎች ይሰጣቸዋል ለገዳሙ የተሰጠ ገንዘብ ነው ይያለ ማለት ነው እና አከማሽቶ ያ ሰው ብዙ ያመጣል ወደ ቤተክርስቲያን ይገባል ያመጣል ቤተክርስቲያን ያገባል ከዛ በኋላ በጣም ብዙ ብር ሆነ እና ብዙ ብር ሆነና ከዛ በኋላ ያ ሰውዬ ብዙ ሳንቲም እንደሰጠ በማወቅ ብዙ ሳንቲምም እንዳደረገ በማወቅ በቤተክርስቲያኑ በገዳሙ ያለውን አገልግሎት ለውጥ ለማየት ይመጣል እና ተመልሶ ሲመጣ ገንዘቡ እንዳለ ተከምሮ ከጎኑ ደግሞ መቃርስ ቁጭ ብሎ ያያቸዋልና እንዴ ማለት ምን እንዴት ነው ገንዘቡን እኮ የሰጣችሁ ከረጢት ውስጥ እንድታስቀምጡት አይደለም አውጣታችሁ እንድትጠቀሙበትና የሆነ ነገር እንድታመጡበት ነው አላቸው እና መቃርስ ምን አሉት ይባላል ከፊት ለፊታቸው ጆንያ ሙሉ ጠጠር ተቀምጦ ነበር እኔ ልዩነቱ አይገባኝም አሉት ተረድታችሁኝ የጠጠሩና የገንዘቡ ልዩነት ምን አያረጋኝም ነው ያሉት እውነት ሰው የገንዘብና የጠጠር ልዩነት ይጠፋዋል እንዴ ጠጠርና ገንዘብ አትለዩም እንዴ እናንተ ልጅ ስትሆን ግን አትለዩም ልጆች አሁን እናንተ ዋጋ የምትከፍሉለትን ገንዘብ እንካ ብለህ ብትሰጠው ለሱ ምኑ አንተ ምንም የናካውን ድንጋይ ግን ስትሰጠው እንዴት ነው ብርቅ የሚሆንበት አያችሁት እንደ ህፃናት ማለት እኮ ይሄ ማለት እኮ እግዚአብሔር በጎ ህሊናን ለሁላችን እውነት ይስጠን ይህ ነው በጣም የጎደለንኛ ትርጉም ያላቸው ነገሮች በህይወታችን ላይ አሁንኛ ትርጉም አልባ ሆኗል ትርጉም የሌላቸው ነገሮች ደግሞ በጣም ትልቁም ነገር ሰጠናቸው እና እግዚአብሔር ለእንደዚህ አይነቱ 5 መክሊት ሰጣቸው ለሚባሉት ማለት ነው መምህራንን መጻሕፍትን በጎ ህሊናን ይሰጣቸዋል አራተኛው የሚሰጣቸው መክሊት ደግሞ ስነ ፍጥረታትን እግዚአብሔር ስነ ፍጥረታትን ሰጥቶናል ለሁላችን ይሄ ለሁሉ የተደረገ መክሊት ነው በነገራችን ላይ ስነ ፍጥረትንም እግዚአብሔር አምላክ ሲሰጥ መስጠት አለብህ ብለን እኛ ለምነነው ያደረገው ነገር አይደለም እርሱ መኖር አለባቸው ለልጆቼ ብሎ አስቦ ያዘጋጀው ነው እንጂ ኦሪት ዘፍጥረት ምዕራፍ 1 እና ምዕራፍ 2 ከሰው ልጅ አስቀድሞ ያሉትን ታሪኮች ከመፈጠሩ አስቀድሞ ማለት ነው ስናነብ እግዚአብሔር በእያንዳንዱ ቀናት ውስጥ ያደርጋቸው የነበሩት ዝግጅቶች በሙሉ አርብ ለሚፈጥረው ለሰው ልጅ ሊሟሉ የሚገባቸው ነገሮች ነበሩ አይገርምም ሰው መጥቶ አይደለም ፀሐይ የተፈጠረው ስነ ፍጥረት እግዚአብሔር የሰጠን ሳንለምነው ያደረገልን ትልቅ መክሊታችን አምስተኛውና የመጨረሻው መክሊት ደግሞ መገለጥ ነው ዳግም ምጽአት የመገለጥ ታሪክ ነው በነገራችን ላይ አምላካችን አስቀድሞ መጥቶበት ወርዶበት ተመላልሶበት በነበረበት መንገድ ሳይሆን ከዚህ በፊት አይተነው ተገልጦበት ባልነበረው አይነት መንገድ የሚመጣበት ነው እግዚአብሔር ይህንንስ መገለጥን እንድናውቀው ይህንንም በዘመነ ስጋዌ ውስጥ ያለን ሰዎች ይህንን የአምላክን ሰው የመሆኑን ምስጢር እንድንረዳው ቤተክርስቲያን የምታስተምረው ለምን ይመስላችኋል ዓላማውና ዋነኛው ጭብጡ በዚህ ውስጥም እግዚአብሔርን ማግኘት እንድንችል ነው ክርስቲያኖች መምህራንን እግዚአብሔር የሰጠው ስነ ፍጥረትን የሰጠው ቅዱሳት መጻሕፍትን የሰጠው በጎ ህሊናን የሰጠው ራሱን ሰው ሆኖ አምላካችን ልዑል እግዚአብሔር በዚህ ምድር ላይ እንዲመላለስም ጭምር ያደረገው እኒህን 5 መክሊት ለሰው ልጆች የሰጠው እርሱን መልሰው ማግኘት እንዲችሉበት አሁን ግን አይታችሁታል አኗኗራችንን እግዚአብሔር በሰጠን በጣም ብዙ ነገሮች እርሱን ከምንፈልግበት ይልቅ ራሳችንን የምናከብርበት መንገድ ሆነ ሰነበተ እሱ በሰጠን ስጦታዎች ውስጥ እርሱን ራሱን ፈልገን ለማግኘት ከምንሄድበት ይልቅ እርስ በርስ የምንሻኮትበትና እርስ በርስ የምንነጋገርበት ሆነ ሰነበተ ጸጋዎቻችንን ባለማወቃችን እግዚአብሔር አምላክ የሰጠንን ወደ መንግስቱ እንድንቀርብ ያደረገልንን ነገሮችን ካለማወቃችን የተነሳኮ ብዙዎቻችን እንደተሰጠን ከምንኖረው ይልቅ ሳይሰጠን ወይንም ደግሞ ምንም እንደሌለን በሚመስል አኗኗር ተጠምደን አንዳንዶቻችንማ ይባስ ብሎ የሌሎች መክሊቶችና የሌሎችን ጸጋዎችን እያየንም ጭምር መመኘትና መቃዠት ከጀመርንም ቆይተን እያንዳንዱን ሰው ክርስቲያኖች ልብ ብላችሁ አድምጡኝ ባካችሁ ያለ ጸጋ እግዚአብሔር አምላክ የፈጠረው ሰው የለም መንግስቱን እንዲወርስ ሊያደርገው የሚችል ምክንያትን በህይወቱ ሳይሰጠው እግዚአብሔር የፈጠረው ሰው የለም ጸጋዎቻችንን ልብ ብላችሁ ስሙኝ ክርስቲያኖች በዚህች ምድር ላይ ሰው ከደረሰበት እንድንደርስ ሊያደርጉን የሚችሉ ስጦታዎች ብቻ አይደሉም ጸጋዎቻችን በዋነኝነት የሚሰጡት በዚህች ምድር ላይ ሰው ከደረሰበት ለመድረስና ሰው ካለበት ለመገኘት ብቻ ሳይሆን
እግዚአብሔር ያዘጋጀልን መንግስትና ቦታ ላይ እንዳንታጣ ለማድረግ አሁን ግን አይታችሁት ከሆነ ቅድም እንዳልኳችሁ ነው አብዛኞቻችን የተሰጠንን ጸጋ ለማወቅ የምንጓጓው ከእግዚአብሔር ጋር አብሮ ለመኖር ነው አይደለም አብዛኞቻችን እግዚአብሔር የሰጠንን ስጦታ ለማወቅ የምንፈልገው እውነት ከአምላካችንና ከክርስቶስ ጋር ለመኖር ያለን ናፍቆት እንደነ ቅዱስ ጳውሎስ ሊሄድ ወደ ክርስቶስም እናፍቃለሁ ብለው እንደሚናገሩት ነው ሆኖ ነው አይደለም ሰው ከደረሰበት በዚህ ምድር ላይ ጎሎብን እንዳንኖር ነው ቤተክርስቲያን ውስጥም ተገኝተን ጸጋዬ ምንድነው ብለን ስንጠይቅ እውነት አጠያየቃችን መንፈሳዊ ይሁን እንጂ ውስጣዊ ዓላማው ግን ዓለማዊ ነው ሲቀጥልስ ክርስቲያኖች ጸጋ ማለት መዘመር ማስተማር መስበክ ማስተባበር ብቻ ይመስላችኋል አይገርማችሁም አባቶቻችን ከሰጧቸው ውብ ትርጓሜያቶች መካከል አሁን ስዘረዝርላችሁ ጸጋዎች ብዬ ማስተማር መዘመር ብለን ዘርዝረና አልዘረዘርንም ጸጋዎች ስጦታዎች እኮ ሳይሆኑ ቀርተው አይደሉም እነዚህ የዘረዘርናቸው ግን ለሁሉም የተደረጉ ስለሆኑ ለሁሉም የተሰጡ ናቸው ሁሉም አንዱ ባይኖር ሌላው ወደ ሌላው ሊያመራ የሚችል ስነ ፍጥረት ለሁሉም የተሰጠ ነው ማንንም ይሄን ሊክድ አይችልም ፍጥረታት በሌሉበት ቦታ አኖራለሁ ብሎ የሚናገር ሰው ስለሌለ ስነ ፍጥረት የተሰጠው መምህር ለሌለው ሰው እንዲያስተምሩት ነው አብርሃም ጉባኤ ተዘርግቶለት ነው እንዴ ከካራን ወጥቶ ከነዓን ለመግባት የተነሳው ማን መምህር ሰብኮት ነው ፈያታዊ ዘየማን ስለ ክርስቶስ እውነተኛ አምላክነት ማን ሰብኮት ነው ክርስቶስ የተሰቀለበት እንጨት መስቀል ላይ ሆኖ እኔ ነኝ አምላክ ብሎ ነግሮት ነው አይደለም ቅዱስ ያሬድ በሚያስተምርበትና በተናገረው በድጓ መጽሐፉ ላይ በዛች ሌሊት ላይ ሊቃውንተ ቤተክርስቲያን ይናገራሉ ፈያታዊ ዘየማን መኑ መሐረነ ማን ያስተማረ ፈያታዊ ዘየማን ሆይ እባክን ጠይቅ መልስልን ይሉታል ፈያታዊ ዘየማንን ተገብቶ ራሱ ቅዱስ ያሬድ መልስ ይሰጣል ፀሐይ ስትጨልም ጨረቃ ደም ሲሆን ከዋክብት ሲረግፉ አይቼ ተማርኩኝ እርሱ ጌታ እንደሆነ አወኩኛል ፈያታዊ ዘየማን ጉባኤ አልተዘረጋለትም ስነ ፍጥረትን ያስተማረው እኒ ዙሪያችን ላይ የምንረግጠው መሬት ዙሪያችን ላይ አይናችንን እንዲመግቡ እግዚአብሔር አምላክ የሰጣቸው ለሆዳችንም ጥጋብ እንዲሁ በመድር ላይ እንዲበቅሉ ያረጋቸው ነገሮች በሙሉ እኮ መልሰው ማንንም ማወቂያ መንገዶች ነበሩ እግዚአብሔርን ማወቂያ ናቸው ስነ ፍጥረት መምህራን ለሌለው ሰው መምህር ነው ስነ ፍጥረት ኖሮት መምህራንን ቢያጣ እንዴት ወደ እግዚአብሔር ሊደርስ ይችላል ብትሉ በበጎ ህሊና ንጽህናን ገንዘብ አድርጎ ከቂም ከበቀል ከነውር ከክፋት ራሱን አርቆ ሊኖር የፈቀደ ሰው ቢኖር እግዚአብሔር በጎ ህሊናውን ይሰጥለታል የሰጠውንም ያስጠብቅለታል እያንዳንዱ የሰጡ ስጦታዎች ክርስቲያኖች እነዚህ ናቸው ለእያንዳንዳችን እግዚአብሔር አምላክ ያበረከተል 5 መክሊት ያለው ማለት ይሄ ሁለት መክሊት ያለው ማለት ከነዚህ ከአምስቱ ሁለቱን የሰጠው ሊኖር ይችላል ወይን መምህርና ስነ ፍጥረት ሰጥቶት በጎ ህሊና የሚያሳጣው ሰው ሊኖር ይችላል መምህርና ስነ ፍጥረት እኮ የሰጠ ያጣውን ምን ማግኘት እንድችል በጎ ህሊና ማግኘት እንድችል እኮ አይታችሁታል ክርስቲያኖች የለኝም ብለን የምናማረራቸው ብዙ ከእግዚአብሔር የምንፈልጋቸውን ስጦታዎች አሁን በሰጠን መነሻነት ማግኘት እንደምንችል ታውቃላችሁ ብዙዎቻችን ከእግዚአብሔር ፊት የምንጠይቀው ጥያቄ ስለሆነ ነው ጸጋዬን አላወቅኩትም አንድ ነገር ነው ይሄው ጸጋዎቻችን እነዚህ ናቸው ልናውቀው የሚገባው ጸጋ የተሰጠን ስጦታ የአምላክ ሰው መሆንና ደሞም ያ ሰው የሆነው አምላካችን ወደ ላይ ሊወስደን የሚችልበት ስፍራ እንዳለው ማወቅ ነው አለ ይሄንን መልስ ደግሞ የተሰጠው ሰው ቀጣይ የሚጠይቀው ጥያቄ ደግሞ ምንድነው አሁን ያልኳችሁ እሺ ይህንን ካወቅኩኝ በኋላ እኔ ያለኝን ነገር ይዤ እንዴት ነው ሌላውን ማግኘት የምችለው የሚል እርግጥ ነው እግዚአብሔር አምላክ እንዲህ ነው ማናችንንም ያለ ጸጋ አልፈጠረን በተሰጠን ጸጋ ላይ ግን የሌለንን ማግኘት እንችላለን የሌለኑን ነገሮች ባሉን ነገሮች መነሻነት ማግኘት እንችላለን ቅዱስ ዮሐንስ ዘሰዋስው የሚባል የቤተክርስቲያናችን ታላቅ አባት አለ በረከቱ ለሁላችን ትድረሰን ያዕቆብ ከወንድሙ ሸሽቶ ወደ አጎቱ በሚሄድበት ጊዜ ላይ ተኝቶባት የነበረችውን የፍኖተ ሎዛን ወይም የሎዛን መንገድ ከምድር እስከ ሰማይ ድረስ የተዘረጋ መሰላል አይቶባት ነበር አይደል ለሊት በራይ እና ያቺን ቅዱስ ዮሐንስ ዘሰዋስው ምን ይላታል የቅድስና መሰላል ነው ይለው እና እንደ መሰላልነቱ ብታስቡት አንድ ሰው በመሰላሉ ወደ ላይ ሊወጣ የሚችለው ከታች ያለውን ምን ያረጋል
እየረገጠ ነው እና እያንዳንዱ ስጦታዎች ይላል ቅዱስ ዮሐንስ ዘሰዋስው ረግጣችሁ የምትወጡት ወደ ሌላኛውና ወደ ቀጣዩ ወደ ከፍተኛው የሚያሻግሯችሁ ናቸዋል ስለዚህ ሰው እግዚአብሔር አምላክ ያጣውንም ማግኘት እንዲችል የሚያደርገውንም ስጦታ ሰጥቶታል ማለት ነው አሁን ይሄንን ያክል በሁለቱም በአንድም ያጎደለው ነገር የለም ይህ ባለጸጋ ያለን የምንናገረው ለምንድነው የምንኖርባት ዓለም ውስጥ ያለን እኛ ክርስቲያኖች ምኞታችን ገደብ አልባ እና ይበቃችኋል ተብሎ መስመር ስላልያዘ አብዛኞቻችን እያለን እንደሌለን ተሰጥቶን እንዳጣን እየኖረን እንደሞተን ያክል እየጨነቀን ስለሆነ ነው እግዚአብሔር ግን በእውነታው ብትመለከቱት ምንም ያጎደለው ነገር የለም አሁንም ድረስ እንደ ያክል አስቸጋሪ በሆንበትና ከቃሉና ከመመሪያው በራቅንበት ልክ እንኳን ብትመለከቱት እግዚአብሔር አምላክ እኛ በራቅነው ልክ እንኳን ሊርቀን አልፈለግም ስንሸሽ ልክ ከኋላ ያሳደደ እየመጣ ሊይዘን የሚፈልጋችን የፍቅር ያክል የሚቀርበንና የሚወደን አምላክ በራቅነው ልክ ሊርቀን ያልፈለገ በተውነው ልክ ሊሸሸንና ሊርቀን ያልፈለገ ስለዚህ አልተወንም ምንም የራቀን ነገር የለም ልላችሁ ፈልጌ ነው ስለዚህ ባለ አምስትም ሰጠው ባለ ሁለትም ሰጠው ባለ አንድም ሰጠ በኋላ ላይ ያ ባለጸጋ ሄደ ማለት ደብረ ዘይት እኮ ነው መስጠት ያለበትን ማረግ ያለበትን ነገር በሙሉ ሰጠ አንደኛው ክርስቶስ የሰጠው ነገር ምን መሰላችሁ ለዚች ምድር ላይ ትልቁና ያደረገው መሰጠት ምንድነው ብላችሁ ብትናገሩ ራሱን ነው እስኪ ራሱን በሉ አው ክርስቶስ ለዚች ምድር የሰጠው ትልቅ ነገር ቢኖር ራሱን ክርስቲያኖች ደግሞ ለዚች ምድር ሊሰጡት የሚችለው ትልቅ ነገር ቢኖር ራሳቸው ነው ምክንያቱም ክርስቶስ ለዚች ምድር መድኃኒት ሊሆን አሳልፎ የሰጠው ደሙን አፍስሶም በደሙ ፈሳሽነትም ይህችን ምድር ያነጻት እንደሆነው ሁሉ ክርስቲያኖችም ተመልሰው ለዚች ምድር ጤናማነት የሚሰጡ መድኃኒቶች ናቸው ክርስቶስ ለዚች ምድር የሰጠው ሌላውስ ነገር ምንድነው ብትሉ የሰጠው ቃሉን ነው ቃሉን ብትሉ አንድም ትምህርቱን አንዱም ቅዱሳት መጻሕፍትን እግዚአብሔር ለዚች ምድር ስጦታ አድርጎ የሰጠው ቅዱስ ቃሉን ነው ካልን ክርስቲያኖች መጽሐፉን የሰጠው እንድናነበው እኮ ብቻ አልነበር አለመታደል ሆኖ ነው እንጂ እኮ ክርስቲያኖች እኛ በዚች ምድር ላይ የምንኖር ሰዎች በዚህ ጊዜ ላይ ማለት ነው አሁን እንደምንኖረው እንድንኖር የተፈቀደልን አልነበር እኛ በዚች ምድር ላይ ያለን ሰዎች መኖር የነበረብን የተጻፉት መጽሐፍት ቅዱሳት እንኳን ቢጣፉ መልሰው መጽሐፍ እንዲችሉ ሊያስችል በሚችል አኗኗር አሁን ግን እኛን አይቶ እንኳን የጠፋ መጽሐፍ ይቀርና ክርስቶስን ፈልጎ ማግኘት የሚችል ሰው አለ ህይወታችን አያችሁት ምን ያክል እንደወረደ የክርስቲያኖች ህይወት ግን እንዲህ ነበር መሆን የነበረበት የተጻፈው ቅዱስ መጽሐፍ እንኳን ባይኖር እነሱን አይቶ መጽሐፍ እስኪችል ደረጃ በቅድስና መኖር የሚችሉ ነበር መሆን የነበረበት ሰጥቶናል ሳይሰጠን አይደለም ይሄን የጠየቀው ራሱን ሰጥቶ ነው ራሳችሁን ስጡኛል ቃሉን መጽሐፉን ሰጥቶ ነው እንደ መጽሐፉ ኑሩልኛል ሌላስ የሰጠው ክርስቶስ ምንድነው ቤተክርስቲያኑን አካሉ እኮ ናት እቺ ቤተክርስቲያን ማን ነው ከናንተ መካከል ያገባ ባለ ትዳር ሆኖ አካሉ የሆነችውን ሚስቱን አሳልፎ ለሌላው የሚሰጣል የለም ክርስቶስ አካሉ የሆነችውን እኮ ነው ይህቺን ቅድስት ቤተክርስቲያን አሳልፎ ለኛ ይሰጣል ቤተክርስቲያንን ሰጥቶ ነው ጽደቁ ያለው ቅዱሳት መጻሕፍትን ሰጥቶ ነው መልካም የሆኑ ስነ ምግባርን ከኛ ይፈልገው ራሱን ቅዱስ ሥጋውን ክቡር ደሙን ሰጥቶ ነው ቁረቡ ብሉኝ ጠጡኝ ያለው ምን ያጎደለው ነገር ኖሮ ነው ታዲያ ከክርስቶስ ፊት ቆመን ከባለጸጋው ፊት ቆመን እንደ መጨረሻ እንደተሰጠው እንደዛ ሐኬተኛና ታማኝ ያልሆነ ባሪያ አንተ ከዘራህበት የማታጭ ከሰበሰብክበት ካለበት ቦታ ላይ የማትሰበስብ ብለን የምንናገር አንዳንዶቻችን እውነት በጣም መጠንቀቅ አለብን እግዚአብሔር ምንም ያጎደለው ነገር የለም የሰጠውን የሚጠይቀው ደሙ የሰጠውን የሚጠይቀው ራሱ ስላችሁ አይገርምም እንደምንችለው አውቆ የሰጠንን ልክን መሸከም የምንችለውን ያክል ነው የሰጠን መሸከም የምንችለውን ያክል ቤተክርስቲያን መሸከም የምንችለውን ያክል ቅዱሳት መጽሐፍ የተጻፈውን መች አንብበን ኖረነው ነው ሌላ የተጻፈ ነገር አሁንስ ጭምር የምንፈልግ አናሳዝን በጣም እኮ ነው የምንገርመው ከሰማንያ አንዱ ውጪ ሌላ ምን አለን መች ኖር ነው ይሄንን ራሱ መች ይሄንን ኖር ነው በእያንዳንዱ ቅዱሳት መጽሐፍ ታረግ ውስጥ የኛ ህይወት ቢመዘን እኮ ይሄንን አይደለም 81ዱን
እጥፍና 3 እጥፍ የሚሆን የኃጢአት ቅጽ አይወጣው? ምንም እግዚአብሔር አምላክ ሳያደርገው የቀረ ነገር የለም ለኛ ምንም ሳያደርገው የቀረ ነገር የለም እኛ ግን 5ቱ ተሰጥቶት 10 እንዳረገው 2ቱ ተሰጥቶት አትርፎት 4 እንዳረገው መቼም ልንገኝለት አልቻለም እንደ አንዱ ሰው ነው እውነት ሳምንቱን ቅዱስ ያሬድ ገብርኄር ብሎ ጠራው እንጂ እንደኛ እናኗር ሳምንቱ ገብረ ሐካይ ነበር መሆን የነበረበት ታማኝ ያሉንን ባሪያዎች ነናኛ ሁላችንም ለራሳችን ጥቅም የእግዚአብሔርን ጸጋ መሸጥ ከጀመርን ለራሳችን ስጋ ለራሳችን ወድ በእግዚአብሔር ጸጋ መኖር ከጀመርን ሰንብተናል እኮኝ መንግስቱን ለማውረስ እርሱማ ሁለተኛ አጀንዳችን እኮ ሆነ ተቀዳሚው ግን እሱ ነበር መሆን የነበረበት ያ የመጨረሻውስ በሐኬተኛ አገልጋይ ምን እንዳለ ትዝ ይላችኋል የሰጠውን እኮ ነው የጠየቀው መክሊቴስ ብሎ ነው የጠየቀው ገንዘቤስ ነው ያለው አይ ስለምፈራህ ክፉ እንደሆንክ ስለማውቅ ከዘራህበት ስለማታጭ ፈራው አይሻል በቃ ፈራው አይሻል አስደነገጥከኝ ፈራው ምክንያቱም እግዚአብሔር አመጣጡ እንደ መጀመሪያው ስላልሆነ ሁለተኛው ለእያንዳንዳችን ዋጋ ሲሰጠን አመጣጡን አይተን ፈራው ብንል ያምርብናል እኮ ይሄንን አገልጋይ ግን አይታችሁታል ፈራው ብሎ አላቆም ፈራው ክፉ ነህ ከዛ በኋላም ደግሞ ከዘራህበትም የማታጭድ ነው ምን አመጣው ሌላው እግዚአብሔርን በሰጠኝ መኖር አቃተኝ ማለት አንድ ነገር ነው የማይኖር ነገር አይነት አስኖርከን ማለት ግን ምን የሚሉት ነው እኛ መኖር ስላቃተንና እኛ ትላንትና እንደነበሩት ክርስቲያኖች ተጽፎ ላገኘነው ተመሳሳይ ህግ መገዛት ስላቃተን የማይኖር ህይወት ነው ማለት ነው በጣም እኮ ነው የምናሳዝነው በእውነት እኛ ልንኖረው ያልቻልነውን ክርስቲያናዊ ህይወት ጭራሽ የማይኖር ነው ማለት ነው ፊክሽን ነው ምናባዊ ነው በቃ ሐሰት ነው ውሸት ነው ማለት ነው አይገርማችሁ እኛ ወራሳችን ልንኖረው ባልቻልነው ክርስቲያናዊ ህይወት ደካማነት ሌላው የማይኖር መስሎት እኮ ይሄንን ህይወት ትቶታል እግዚአብሔርን አፍ አውጥተን እኛም እንደዚህ ሰውዬ እንደዚህ አገልጋይ ታሐካችነ ክፉነ ብለን አንናገር እንጂ እኮ አንወኖራችን እንደዛ ያሰኝም እንዴ አንዳንድ ጊዜ እኮ በጣም ከአቅማችን በላይ የሚመስለንን እንደ አቅማችን የሰጠንን ነገር ፈተናም በሉት እንኳን እኮ ትንሽ ጠንከር ሲልብን አቅማችን እንዳልሆነ መስሎም ሲሰማን እኮ እግዚአብሔርን መልሰን የተናገርንበት ጊዜ የለም መልሰን የወቀስንበት የለም እንደው ተናገርካት በለኝ እንጂ ብለን ራሱን እግዚአብሔርን የተናገርንበት ጊዜ የለም እናኛ ገብረ ሐካይ እኮ ነው ስለዚህ እግዚአብሔር አምላክ ለነዚህ ለሶስቱ ምንም ያላረገላቸው ነገር የለም አንዱን አሳነሰበት እንዳትሉት አንድ አርጎ የሰጠው አቅሙ ስንት ስለሆነ ነው መልሱ እንጂ አንድ ስለሆነ ነው ሁለቱንም አበዛህበት እንዳትሉት ሁለት አርጎ የሰጠው ምን እንደሆነው ነው እንደ አቅሙ ነው አምስቱንም አምስት አርጎ የሰጠው እንደምኑ ነው እንደ አቅሙ ነው ያለ አቅማችን ያሸከመን ያክል ይመስል እኮ ነው እኛ ግን የታለህ ብለን የምንጠራው ይሄ ሳምንት ክርስቲያኖች እንደ ትላንትናው ሳምንት ፍርዱን ብቻ ያሰብን ስለ ፍርዱም ደግሞ ጭምር እየተጨነቅንም ጭምር የምናሳልፈው ሳምንት አይደለም አምላካችን ዳግም መጥቶ እኛም ከሰጠን መክሊት ላይ አትርፈን ሊጠይቀን እንደሚችል አውቀን ያለንን እንዴት እናድርገን እናትርፈው የምንልበት ወቅት ነው ይሄ ሳምንት በዚህ ሳምንት ብቻ የሚወሰን አይደለም እኔ ሁሌ ነው ይሄን የምለው ልብ ብላችሁ ስሙኝ ያብይ ጾም ሳምንታት ስያሜያቸውና ወቅታቸው በዚህ ነው ተብሎ ተወሰነ እንጂ የኑሮ ህይወታቸውና አኗኗሩ ግን በዚህ ሳምንት የሚያልቅ አይደለም ሰው እግዚአብሔር ስለሰጠው ነገር ማትረፍ የሚያስበው አንድ ሳምንት ብቻ ነው እንዴ ህይወቱን ሙሉ ነው እንጂ ሌላኛው ሀገር የተባለው የእግዚአብሔር መንግስት እስኪመጣ ድረስ ለኛ ለክርስቲያኖች ትልቁ ራስ ምታት ሊሆነን የሚገባው ነገር ያንን ቦታ እንዴት አድርገን ልንኖርሰው ምንችል ስራን እግዚአብሔር ያገኝብናል ብለን ትልቁ ራስ ምታታችን እሱ ነው ትልቁ ጭንቀታችን እሱ ነው ትልቁ በዚህ ሳምንት ውስጥ እግዚአብሔር ፊት ቆመን የምንናገረው የሰጠኸኝን አትርፌ እንድገኝበት እርዳኝ ይያልን አለበለዚያማ መኖራችን ምን ትርጉም አለው ታዲያ ቆሞ ለመተንፈስ ይቺ ምድር ላይ ነበሩ ተብሎ ለመነገር በዚህ ምድር ላይ ተመላልሰው ነበር ከዚህ እስከዚህ ጊዜ ለመባል ነው መኖር የምንፈልገው የምንኖረውማ መሆን ያለበት የዘላለም ህይወትን ለማግኘትና ለመውረስ ነው እንጂ ጾሙም ተመሳሳይ ነው የጾምነው ዋጋ ልንቀበል እስካሁን እስከኩለ ጾም ያለውን የጾምንበትን ወቅት አስታውሱት በዚህ ሚዛን ብንመዘን ስንት መክሊት ያለው ሰው ነው በጾሙ 5 አትርፈን ይሆን 2
እሺ ይቅር አንድ እንኳን አትርፈን ይሆን እኛ እኮ እንኳን ተውት ማትረፍ ይቀርና ጾሙን ራሱና እግዚአብሔር የሰጠንን መክሊቶቻችን እኮ እንደዚህ ባሪያ ቆፍረን የቀበርን አይገርማችሁ ቆፍረን የቀበርን ብዙ እግዚአብሔር አምላክ የሰጠንን ስጦታዎች እኛ ጋር ሲገቡ ተበላሽተዋል ልብ አምላክ ዳዊት ለዛ ነው መዝሙር 13 ላይ ምን ይላል ከመመቃብር ኩሱት ጎራኢቶም ይላል ጉሮሯቸው እንደተከፈተ መቃብር ነው ይላል መቃብር አንደኛው ጠባዩ ምን መሰላችሁ እንደተቀበለው መልሶ መስጠት አይችልም እናንተ የሞተውን ሰው ሰውነቱን አጥባችሁ ሽቱ ነስነሳችሁ በመገነዣ ጨርቅ ጠቅልላችሁ አዲስ ሳጥን አምጥታችሁ በክብር በእንባ አጅበን እናስገባዋለን ይሄን ንጹህ አርገን የሰጠነውን ጨርቅ ከተወሰነ ሳምንት በኋላ ስትከፍቱት ቆሽሿል ሽቶ የነሳነሳችሁበት ገላ መሽተት ጀምሯል አጥባችሁ ያስቀመጣችሁት ሰውነት ምስጥ እየበላው መፍረስ ጀምሯል እኛ መቃብር ነን ለእግዚአብሔር ማለት ይሄ ነው ምን ሰጥቶን ያላበላሸነው ነገር አለ ሳይሰጠን ኖሮ ነው አሁን ሰላም ስለምን የነበረው ሰጥቶን አበላሸነው ፍቅር ሰጥቶን አበላሸነው መክሊት ስጦታ የምንላቸውን ሁሉንም ነገር ሰጠን እንደ መቃብር አስገብተን አበላሸነው ይሄ ሳምንት ስላበላሸናቸው ነገሮች ራሱ ተመልሰን የምንጸጸትበትና የምናዝንበት ሳምንት ነው እግዚአብሔር በእውነት ሁላችንም መንግስቱን ለመውረስ የሚያስችለውን ስራውንና ምግባሩን ህይወቱን እምነቱን ይስጠን ያስተማረን አምላካችን ስሙ የተመሰገነ ይሁን በተማርነው ፍሬ እንድናፈራ ይርዳን በጎደለው በነጠበው በክቡር አባታችን በአበው ካህናት በመምህራን የሚታረም የሚስተካከል ይሁን ወስብሐት ለእግዚአብሔር